ሳይኖር የሚደረግበት ጨዋታ ነው። ይሄ ጨዋታ ስመለከት በሁለቱም በኩል አዲስ አየር በሚገባ የነፈሰ መሆኑን የሚያሳይ ይመስላል። ጨዋታው የሚጀምረው ቅዱስ ጊዮርጊስ ነው። ከላይ ቢጫ ማሊያ፣ ቀይ ቁምጣና ቢጫ ካሶተኒ አድርጎ ከቀኝ ወደ ግራ ከሚስማር ተራ ወደ ዳፍ ትራክ ይጀምራል። ኢትዮጵያ ቡና ከግራ ወደ ቀኝ የሚታወቅበትን ሙሉ ቡኒ ማሊያ ለብሶ ወደ ሜዳ ገብቷል። ጥቁር ካሶተኒ ነው ያደረገው። በመጀመሪያው ዙር ሁለቱ ቡድኖች ባደረጉት ጨዋታ ቅዱስ ጊዮርጊስ የጀመረው በተመሳሳይ ከቀኝ ወደ ግራ ነው። ከዛ በኋላ ከግራ ወደ ቀኝ በሁለተኛው አጋማሽ ጀምሮ የማሸነፊያ ጎል ማግኘቱ ይታወቃል። ማርቆስ ኤልያስና ዮናስ አዘብ በአማርኛ የቀጥታ ስርጭት፣ በአፋን ኦሮሞ የቀጥታ ስርጭት በላይ ተሰማና መኳንን ሙጬ ይህን ጨዋታ እያደረሱ ይገኛሉ። ይህ ጨዋታ ማርክ በእርግጠኝነት ክሊር ፌቨራይት አለው። ምናልባት ሀብታሙ በዩቲዩብ እና በፌስቡክ በተመሳሳይ መከታተል ትችላላችሁ። የማዕዘን ምት ይመስላል። አልታሰበ ኳስ በመጠነኛ መዘናጋት በኢትዮጵያ ቡና መከላከል ጨዋታው ማርክ ክሊር ፌቨራይት አለው አይመስለኝም። ያሳለፉ ያሉት ጊዜ ሁለቱም ሰክሰስፉል የሚባል አይደለም። በመሀላቸው 3 ነጥብ ነው ያለው። ሁለቱም ግን ውጤት የሚቀይሩት ጨዋታዎች አሏቸው። በተለይ አቡበከር አዳሙ በኢትዮጵያ ቡና፣ ፍጹም በቅዱስ ጊዮርጊስ። በተለይ ደግሞ እንደዚህ አይነት ሲቹዌሽን ላይ ፍጹም ጥላውን በመቆጣጠር ኢትዮጵያ ቡና ዛሬ የተለየ ኳሊቲ የሚያስፈልግ ይመስለኛል። ሳይታሰብ የቆሙ ኳሶች ስፔሻሊስት የሆነ መጥቷል ፍጹም ጥላውን። ፍጹም ጥላውን የማሸነፊያ ጎል ያስቆጠረው በማዕዘን ምት ነበረ። 71ኛው ደቂቃ አዳማ ከነማ ላይ በተቃራኒ አቅጣጫ አሁን አውቀውታል። በቁጥጥር ስር ላይ በተለይ ማርክ ከጀርባ ፊት ላሉት ተከላካዮች በብላይንድ ሳይድ ነው የሚመጣው። ከጀርባ ሮጦ ሲመጣ የሱን እንቅስቃሴ በደንብ የሚከተል ተከላካይ፣ በንቃት የሱ ሙቭመንት የሚከላከል ተከላካይ ኤርሚያሹን በዛ ያ አሳይመንት የተሰጠው ይመስላል ገና በጨዋታው የመጀመሪያዎቹ ደቂቃዎች። ኤርሚያሹን በዛ መጠንቀቅ ይኖርበታል። የፍጹም ቅጣት ምት ኢንሲደንት በፍጹም ቅጣት ምት ክልል ውስጥ ፍጹም ጥላሁን በዚህ ረገድ ሀብታሙ የማዕዘን ምት ራምኬል ጄምስ ከራሱ የሜዳ ክፍል ላይ ኳስ አውጥቷል። መከላከሉም በማጥቃቱም እንቅስቃሴ እጅግ በጣም ጥሩ ኳሊቲ ያለው የተከላካይ ዙሪያ ተጫዋች እንደሆነ ይታወቃል። ራምኬል ወጣቶች ናቸው። እረፍት የለሽ እንቅስቃሴ ነው በሁለቱም ቡድኖች በኩል። ሚስ ኮሚኒኬሽን በዚህ ሰዓት ጎል ፍጹም ቅዱስ ጊዮርጊስን ያለዚህ ተጫዋች ማሰብ አይቻልም። በዚህ ሰዓት ፍጹም ጥላሁን ቅዱስ ጊዮርጊስን መሪ ያደረገች ልዩነት ፈጣሪ ጎል አስቆጥሯል። አራተኛ ተከታታይ ጨዋታ አራተኛ ጎል ለፍጹም ጥላሁን። በአመቱ የቄራው ኮከብ ያስቆጠረው የጎል መጠን 6 አድርሷል። እነዚህ ሁሉ ጎሎች ማርክ ከደርቢ ቀን ጎል የሚበልጡ አይመስለኝም። ለፍጹም ትልቅ ደስታ ነው። አሰልጣኝ ሳምሶን ቡድናቸው ሞር በተለይ በቀኝ ሳይድ ፑሽ እያደረገ ባለበት ሳን ጎል ያስተናገደው ቅዱስ ጊዮርጊስ በተመሳሳይ እንደ ኢትዮጵያ ቡና በተለይ ቀኝ ሳይዱ የጎል መነሻ ሊሆን እንደሚችል እያነሳ ነበር። ማርክ ተመልከት፣ ሶስቱም ተገኑ እንደገና ፏድ ጸጋን ጨምሮ ጥሩ ኳስ ነው። የመጨረሻ ኳስ ወደ ሳጥን የተሻማው ፍጹም በሚገባ ኳሷን አብርዶ ነው ለሀብታሙ ኳሷን ያቆመለት። ሀብታሙ ከዛ በኋላ ቀሪውን ስራ ለፍጹም ትቶለታል። ናይት ቆንጆ አጋጣሚ ነው። ሄኖክ ጥሩ ኳስ ነው ወደ ሳጥን ያሻማው። የመጀመሪያውን ኳስ በመከላከል ረገድ ትክክለኛ ቦታ ላይ ሰው አልነበረም። ረጂብ ሀብታሙ መቆጣጠር አልቻለም። የሀብታሙ ኳስ ፍጹም በቀጥታ ወደ ጎል የቀየረው ጥሩ የመከላከል ኦርጋናይዜሽን አለ በኢትዮጵያ ቡና በኩል የተመለከት ነው። ማርክ ተመልከት፣ ፍጹም ያገኘው ነፃነት አንደኛውን ኳስ መከላከል አልቻለም። አዳማ ከነማ ላይ ከዚህ ቦታ ላይ በቅጣት ምት የማሸነፊያ ጎል አስቆጥሯል። በኢትዮጵያ ዋንጫ እዚሁ ሜዳ ላይ አቡበከር አዳሙ የመጨረሻ ጎል ማግባት ሙከራ ይሆናል ተብሎ ይጠበቃል። በዚህ ሰዓት ምናልባት ኢትዮጵያ ብዙ ጥሩ ዕድል አግኝቷል። ኦኬ ጁል ጎል ለልጅ ልጆቹ የሚናገረው ታሪክ ነው። የመጀመሪያ ጎሉ በሸገር ደርቢ ላይ ተመዝግቧል። ኦኬ የመጀመሪያ አጋማሽ 0-0 አለቀ። 1-0 በቅዱስ ጊዮርጊስ የበላይነት ተጠናቀቀ ሲባል ካይቹል እርጋታው እጅግ በጣም አስገራሚ ነበረ። ሌላ የተለየ ስሜት ምን አይነት ግሩም የሆነ ሰዓት ላይ ኢትዮጵያ ቡና ያቻነቷን ጎል ያስቆጠረው ፍጹም ካልተጠበቀ ጎል ምንጭ ነው የተቆጠረው የኳስ ማርክ ካይቹል። ቅዱስ ጊዮርጊስ ከጌም ማኔጅመንት ጋር ተያይዞ ቅድሞስ ስናነሳ ነበር ያሉበት ችግሮች። ካይቹል በደንብ ማጥቃቱን ለማገዝ ሌት ሩጫ አድርጎ ሳጥን ውስጥ ተገኝቷል።
በመጨረሻ ኢትዮጵያ ቡና ያልጠበቀ ምንጭ ነው ጎል ያገኘው። ምን አይነት ሰዓት ነው ማርክ? በጣም ወሳኝ ሰዓት ላይ ጎል የተቆጠረው። የመጀመሪያውን ኳስ መከላከል በጣም ድክመት አሳይቷል። ራምኬል አሁንም ክሬዲት ይወስዳል ማርክ። ከዛ በኋላ ብሩክ ኳሱ በአብስራ ኳሱ ክሊር የማድረግ እድል ነበር፣ ያን አልተቀበበትም። ከዛ በኋላ ያለውን ተመልከት። አረብ ጊዜ ቦታ ነበረው፣ ተረጋግቶ ኦልሞስት የፍጹም ቅጣት ምት አይነት ጎል ያስቆጠረው። ተመልከት፣ ጊዜ ቦታ አለ። እርጋታው በጣም ልዩ ነው፣ ምክንያቱም በርካታ ተጫዋቾች ሳጥን ውስጥ አሉ ማርክ። ስለዚህ ይበልጥ ቦታ አይቶ በጥንቃቄ ነው ጎሉን ያስቆጠረው። ካይጁል በጣም አስገራሚ ግሩም ጎል ያስቆጠረው። የመጀመሪያው ኢላማውን የጠበቀ ሙከራ በኢትዮጵያ ቡና በኩል ወደ ጎልነት የተቀየረው። ዳላንድ እንቅስቃሴውን ለማስጀመር በሞከረበት ሰዓት ሀብታሙ ያስቀረው ኳስ ነው ድጋሜ ሄዶ የገባው ማርክ። ሌላ ረጅም ኳስ አሁንም ከራምኬል ጀምስ። የመጀመሪያውን ኳስ አቡበከር አሸነፈ በሁለት ተከላካዮች ማለት ቢኒያም ሾልኮ የወጣው በቀላሉ ነው ጎሉን ያስቆጠረው። ተመልከት፣ የፉአድ ይቅርታ ጥሩ ኳስ ነው ያሻገረው። የአቡበከር አስተዋጽኦ ግን ሳይነገር ማለፍ የለበትም ማርክ። ጥሩ ኳስ ነው የመጀመሪያ የጨረፈለት ቢኒያም በሚገርም ሁኔታ የመጀመሪያ ንክኪው ግሩም ነው። አጨራረሱ ደግሞ ሌላ በጣም 3-4 ንክኪ ነው ማርክ። ከግብ ጠባቂ ዳንኤል ተነሳ፣ ፉአድ አሻማው፣ አቡበከር በጭቅላቱ ጨረፈው፣ ቢኒያም ጨረሰ። ዲቫይን ጥሩ አቅርቦት፣ ምናልባት በዚህ ሰዓት ጎል! ምንን ብቻ ያጨቃው ሰው ለፊናጎራ ባዳሾራ ተበኪታው ሰው ስድስተኛ የሊግ ጎል ለቀድሞ የወላይታ ዲቻ ተጫዋች። ኢትዮጵያ ቡና በጣም ሶስት ነጥብ ለመውሰድ በጣም ወሳኝ ጎል ያስቆጠሩት ያነሳ ነበር። ክፍተቶች አሉ። ለአሰልጣኝ ፋሲል አቻነት ጎል ከማስቆጠር ይልቅ ሌላ ተጨማሪ ጎል እንዳያስተናግዱ ይበልጥ ክፍተቶችን መዝጋት፣ ፎከሳቸውን ወደ ጨዋታው መለስ አለባቸው። ኢትዮጵያ ቡና ደጋለ ሌላ ሶስተኛ ጎል አስቆጥሯል። ለቅዱስ ጊዮርጊስ ከዚህ በኋላ ለመነሳት በጣም ፈታኝ ሊሆን ይችላል። የመጀመሪያው ዙር የ1-0 ሽንፈትን በሚገባ ያንን የሚረሱበትን ጊዜ ያጣጣሙ ያለ መስላል ኢትዮጵያ ቡናዎች።